ባል ሳይኖረኝ ልጅ እንዴት ይኖረኛል ቢል ባል ሳይኖረኝ ልጅ እንዴት ይኖረኛል ብሎ ቢመልስልኝ ይሄ ሰው ሴት ነው ወንድ ነው? የጠየቀው አካል ሴትም ከሆነ ጠይቃታለህ፣ እኔ ወንድም ከሆነ እሺ። እንደዚህ በልስ የሆነ ጓደኛዬ የሆነን ሰው ልጅ አለ ብዬ ስጠይቀው ሚስት ሳይኖረኝ ልጅ እንዴት ይኖረኛል ቢለኝ ሚስት ሳይኖረኝ ልጅ እንዴት ይኖረኛል ቢለኝ ይሄ አካል ወንድ ነው ሴት ነው? ጓደኛዬ ወንዱን ከሆነ የጠየቀው ወንድ ነው፣ ሴት ከሆነ የጠየቃት ሴት ነች። ወንድ ነው የሚሆነው። ምክንያቱም ሚስት ሳይኖረኝ ልጅ እንዴት ይኖረኛል ካለ ሚስት እየፈለገ ነው ልጅ እንዲኖረው አይደለ? ስለዚህ አላህም ልጅ እንዲኖረው ምን አለ? ሚስት የለኝም አለ። ሚስት ሳይኖረኝ እንዴት ልጅ ይኖረኛል አለ። እኛ ደግሞ አምላካችን በእንደዚህ አይነት ሁኔታ ልጅ አለው ብለን አናቅም፣ እንደዛ ብለን አናምንም። ስለዚህ ልዩነታችንንም በአግባቡ ሳይረዳ ነው የቁርአኑ ባለቤት ክርስቲያኖች አልመሲህ ኢሳ ያላህ ልጅ ነው አሉ። ይሄ ከባድ ንግግርን ተናገሩ። ከዚህ ንግግራቸው ባይቆጠቡ ምናምን ብለው ያስፈራራን። እንደገናም ደግሞ አይሁድ ዘይር ያላህ ልጅ ነች አለች። ክርስቲያኖች አልመሲህ ኢሳ ያላህ ልጅ ነው አሉ። ከዚህ በፊት የተናገሩትን ካዶችን ቃል ያመሳስላሉ። ከዚህ ንግግራቸው ባይቆጠቡ ምድር አላህ ያጥፋቸው ምናምን ይላል ሱራ 9:30 ላይ ማለት ነው። ሱራ 5:17 በተመሳሳይ ይህንኑ ያስጠነቅቀናል። ስለዚህ ባለማወቅ ነው የቁርአኑ ባለቤት እኛ ፈጣሪ ሚስት አግብቶ ወሲብ አድርጎ ወለደ ብለን አናምንም። ከዛ አንጻር ነው። ስለዚህ ወደ ቶፒካችን እንመለስና ለዛ ነው አሁን ይህንን አካል አለ የሚለውን ሙሐመድ ልጅ አልወለደም ብሎ የተናገረለትን ድምፁን አሰምቷል ወይ? ወይንስ የእኛን አምላክ በተሳሳተ መልኩ እኛ ያላልነውን ያልን መስሎት እንደው ፈጣሪ ሚስት አግብቶ ከዛ ግንኙነት አድርጎ ከዛ በኋላ ወለደ ያልን መስሎት ነው አላህ ልጅም የለውም ምናምን ብሎ ያለው? ድምፁንስ አሰምቷል ወይ የሚለውን ከሌሎች ጋር እንቀጥል። ትንሽ ታዳምጫለሽ? እሺ። ያም በዚህ ዙሪያ አንዳንድ ነገሮች ያኔ ያልገቡኛሉ። ያችን ብታስተምሬ ደስ ይለኛል። ስለ ክርስትና ምናምን አንዳንድ ነገሮች ጥያቄዎች አሉኝና ቀጥልና ያኔ የምጠይቀው ጥያቄዎች አሉ። አንዳንድ አሁን ካንተ ያኔ ብዙ የተረዳው ነገር አለ። ስለዚህ እንደዚሁ ካንተ የምጠይቃቸው አሉና እንድታብራራልኝ የምፈልጋቸው ነገሮች አሉ። መልካም እሺ፣ ትጠይቂናለሽ። ትንሽ ቶፒኩን እንንካውና እዚሁ ሁኚ። ክርስቲያን አለ ማማ ያለሽ አለ ሆይ አለ ኦኬ። ሐሙድን አውሪው። እሱ ነው ቀድሞ የመጣው ይመስለኛል። አላ ለመናገሩ ማስረጃ። ኦኬ። ሰላም ላንተ ይሁን ሐሙድ። ከዚህ በፊት እኔም ቤት ነበረ። ሰላም ናችሁ? እንዴት ነህ? አለሁ አልሐምዱሊላህ። ይሰማል ድምጼ? ሰው እንዳረብሽ ነው እዚህ ትሰማለህ? ርዕሱን የሰማህ ይመስለኛል። አላህ ለመናገሩ ማስረጃ አለው ወይ ከመሐመድ ውጪ የሚል ነውና እሱን እንትን እንድትል ነበር። እንዴት ከመሐመድ ውጪ ማለት? መሐመድ መጥቶ ለእናንተ አላህ እንዲህ አለ በጅብሪል አማካኝነት እንዲህ ተባልኩ ብሎ ከመናገሩ ውጪ ለመናገሩ በህልውና ለመኖሩ ራሱ ማስረጃ አለ ወይ? መሐመድ ለእናንተ መጥቶ ከተናገረው ሌላ ማስረጃ ማለት ቁርአንን ማያጠቃልልም ማለት ነው። ቁርአኑን በራሱ መሐመድ አይደለ አላህ እንዲህ አለ ብሎ የሚናገረው። ስለዚህ አላህ እናንተ መኖሩን የምታረጋግጡት በምንድን ነው? መሐመድ በተናገረው ብቻ ነው? መሐመድ በተናገረ እስቲ ከቁርአን ላመጣልሽ ይችላል። ምን መሰለህ ሐሙድ፣ ለምሳሌ መሐመድ ሲመጣ አላህ እንዲህ አለ የሚል አይደለ የሚናገረው፣ በጅብሪል አማካኝነት እንዲህ ተባልኩ ብሎ ነው የሚናገረው። እናንተ መሐመድ የተናገረውን ነገር ብቻ ነው አምናችሁ አላህ በህልውና አለ ብላችሁ የምታምኑት እንጂ አላህ ለመኖሩ ምንም አይነት ማረጋገጫና ማስረጃ አሳይቷችሁ አይደለም። እንዴ አሳይቶናል እንጂ። ለምሳሌ ማስረጃ አንዴ ጠብቂኛ አንዴ። እሺ እስከዛ እስከሚመለስ ልብ በሉ። እኛ ብዙ ማስረጃዎች አሉን አምላካችን ሕያው ለመሆኑ። በመጀመሪያ ነቢያቶች ትንቢት ተናግረዋል። ለነቢያቶች ደግሞ ተደጋጋሚ ተገልጦላቸዋል። መጽሐፍቶቻቸው እጃችን ላይ ያለ እኛ ማስረጃ ከመጽሐፍቶቻቸው ማስረጃ ማምጣት እንችላለን። ከሌ ነገረን ለሙሴ ወይንም ለሰንበዲ ነቢይ ለከሌ ለሚባለው አምላክ አናግሮታል የሚል ሌላ ሰው አይደለም የሚነግረን። እነሱ ራሱ እንደሰሙት እንዳዩት የጻፉልን መጽሐፍቶቻቸው አለን። ያንኛውን አልቀበልም ቢሉ ሌላኛ እናመጣለን። አትሊስት ሰው ገደለ ቢባል እንኳን ምስክርነት አትሊስት 4-3 ሰው ይጠራል። ለአምላክ ሲሆን ታዲያ እንዴት ነው አንድ ሰው ላይ ብቻ ምስክር የምትጠሩት? እኛ ለአምላካችን ለመኖሩ ሕያው ለመሆኑ ነቢያቶች ድምፁን እንደሰሙ እጅግ ብዙ ማስረጃ እናምጣለን። እጅግ ብዙ ማለት ነው። አንዳንዱ በየራሳቸው መጽሐፍ ውስጥ። ሙስሊሞቹ ያን ማድረግ ይችላሉ ወይ? አንድ ከመሐመድ ብቻ
እሱንም ደግሞ ከመሐመድ ብቻ ሲያመጡም ድምፁን ተሰምቷል። መሐመድስ እንደው ድምፁን ዘሆል ማለት ቅድም እንዳሳየዋችሁ ድምፁን እየሰሙ ነበር ወይ? መሐመድስ እንደዛ እንትን ሲል ለመሐመድስ ድምፁን አሰምቶታል ወይንስ ጅብሪል የሚባል አካል መጥቶ ነገረኝ ብሎ የነገራቸው ነው? ለአላህ አላህ ለጅብሪል ጅብሪል ደግሞ ለእኔ ነገረኝ የሚለውን ብቻ ነው ወይንስ እንደው የአላህ ድምፅም ተሰምቷል? ጅብሪል የሚባለው አካል ሴጣን ላለመሆኑ ምን ማስረጃ አለ? ምክንያቱም ሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 14 ላይ የሴጣን እንኳን የብርሃን መልአክ እስኪመስል ድረስ ራሱን ይቀይራል ይላል። የብርሃን መልአክ እስኪመስል ድረስ ራሱን የሚቀይር ከሆነ እኔ መልአክ ነኝ እኔ ጅብሪል ነኝ ብሎ መምጣት ስለሚችል ማለት ነው። ምንድን ነው ማረጋገጫችሁ? ሙሐመድ ከተናገረው ውጪ። ይህንን ስንል ደግሞ አንድ ምንድን ነው ከነቢያት አስተምሮ ጋር ሙሐመድ በጣም ስለሚጋጭ ነው። አሙዲ ከተመለስክ ለቃለኝ ተራሴን። አዎ ተመልሻለሁ። መልካም እሺ፣ ቀጥሉ። እሺ ማስረጃውን እንትን አልከን። እሺ እንግዲህ እስቲ አንቺ ንገሪኝና በአንቺ ተመርኩዤ ልንገርሽ። የክርስቲያን ከባይብል ውጪ ማለት ነው። ኖ አሁን ምን መሰለህ፣ አሁን እፎይም ሲናገረው ነበረ። ለምሳሌ እኛ ቅዱሳን አበው ነቢያት ማለት ነው ለምሳሌ እግዚአብሔርን አናግረውታል፣ የእግዚአብሔርን ህልውና በትክክል በማስረጃ አይተዋል ብለን ስንል እግዚአብሔር በወደደውና በፈቀደው መልኩ ለነሱ ተገልጦ መኖሩን ስላሳያቸው፣ ለምሳሌ ዘጸአት 19 መመልከት ነው። ህዝበ እስራኤልን ህዝቦችን ሰብስበ ይዛሃቸውና እኔም በተራራው ላይ እገለጣለሁ ለዘላለምም ያምኑብሃል ብሎ እግዚአብሔር አምላክ ለሙሴ መኖሩን በህልውና መኖሩንም ጭምር ሲያረጋግጥላቸው እንመለከታለን። እኛ በነቢያት እግዚአብሔር አምላክ መኖሩን እናሳያቸዋለን፣ በተለያዩ ሐዋርያትም ነቢያትም። እሱ ብቻ አይደለም፣ የኛ በጣም ለየት የሚያደርገው ምን እንደሆነ ታውቃላችሁ? የእግዚአብሔርን ህልውና የአብን ህልውና በራሱ በልጁ በክርስቶስ ኢየሱስ አምላክ መኖሩን በትክክል አሳይቶናል። ጌታ ኢየሱስ በራሱ ማለት ነው በልጁ በክርስቶስ ኢየሱስ በኩል የአብን ህልውና የአምላካችን የእግዚአብሔርን መኖር በትክክል አይተናል ማለት ነው። ማቴዎስ ወንጌል ምዕራፍ 3 ላይ ቅድም እፎይ ሲናገር እንደሰማችሁት በዮርዳኖስ ሲጠመቅ መንፈስ ቅዱስ በርግብ አምሳል መጣ፣ አብ በሰማይ በደመና ተገልጦ የምወደው ልጄ እርሱ ነው እርሱን ስሙት ብሎ ድምፁን አሰማ። ወልድ ደግሞ በዮርዳኖስ ባህር ሆኖ ደግሞ ሶስቱም አካል ምስክርነትን ሲሰጡ እንመለከታለን። በእኛ በመጽሐፍ ቅዱሳችን አምላክ መኖሩን በማስረጃ በመረጃ ያየነው ነው። ለዛ ነው አንደኛ ዮሐንስ መልእክት ምዕራፍ 1 ላይ ዮሐንስ ያየነውን የሰማነውን የዳሰስነውን ለእናንተ እናወራላችኋለን፣ የህይወት ቃል የሆነውን ያየነውን የሰማነውን የዳሰስነውን ለእናንተ እናወራላችኋለን የሚለን። ለዚህ በእኛ በኩል በልጁ በክርስቶስ ኢየሱስ በራሱ ባጭሩ ማስረጃ መያዝ ይቻላል ማለት ነው። ወደ እስልምናው ስንመጣ ግን አንድ ግለሰብ አለ። የአንድ ግለሰብ ወረደልኝ ይላል። ያ የወረደለትን አካል አምላክ የሚባል አላህ የሚባል አምላክ አለ እንዲህ አለኝ ብሎ ይናገራል። ያ የሚናገረው አካል በራሱ ማስረጃው አለ የሚለው አምላኩን በራሱ መኖሩን በምን አረጋገጠ? አንደኛ አንተ ራስህ አላህ መኖሩን አላህ ተናጋሪ መሆኑን በራሱ በምን አረጋገጥ? ሙሐመድ መጥቶ እንዲህ አለ ብሎ ከነገረህ ውጪ ማለት ነው። መልስ እኮ አልመለስሽልኝም። እኔ ከባይብል ውጪ ነበር ያልኩሽ። አሁን እኔ ላምንሽ የምችለው ማለት ነው እንዲህ ይሄን አይቼ አመንኩ በኢየሱስ እንድትይኝ እኔ ፈለኩት። እኔ አልገባም። አሁንም ጥያቄያችን ምንድነው መሰለ ከቁርአን ውጪ የምንልህ ምን መሰለ? ለምሳሌ ከቁርአን ውጪ ብለን ማስረጃ ምን ጠይቅ ምን መሰለ? እኛ ከባይብል ውጪ አይደለም። እኔ የሙሴን ብለህ ብትጠይቀኝ የሙሴን መጽሐፍ እዛው በመጽሐፍ ቅዱስ ውስጥ ነው ማሳይክ። የኢሳያስን ብትለኝ የኢሳያስን መጽሐፍ በዛው በመጽሐፍ ቅዱስ ውስጥ ነው ማሳይ። ዳዊት ብትለኝ የዳዊትን መጽሐፍ ከዛው ነው ማሳይ። አንተ ግን የሙሴን ብልህ በራሱ ማስረጃ የለህም፣ የዳዊትን ብልህ በራሱ ማስረጃ የለህም። አንድ ሙሐመድ ነው መጥቶ አላህ የሚባል እንደዚህ ብሎ የሚነግር። ስለዚህ እኔ የትኛውንም ነብይ ብጠቅስና ይሄንን ከዚህ መጽሐፉ አሳይኝ ብትለኝ መጽሐፉን ገልጬ አሳይሃለሁ፣ ችግር የለውም። አንተን ግን ብጠይቅ ያንን ማስረጃ ማሳየት አትችልም። አንድና አንድ ቁርአን ነው ለሙሐመድ ወረደለት ብለህ የምታምነው። እኔ እያልኩ ያለሁት ከዛ ውጪ ከሙሐመድ በፊት አሉ የምትላቸው ነቢያት በራሱ የሱን ህልውና ከሰበኩ ማሳየት ትችላለህ ብለህ ያንኑ ቁርአን ነው የምታሳየው እንጂ ከዛ ውጪ ማሳየት አትችልም። ልዩነቱ ያ ነው። ፈርሃን ሚውት አድርግ። ልዩነቱ ይሄ ነው። አንተ ግን እኔ ጋር ከቁርአን ውስጥ ፈርሃን አንዲ ሚውት አድርግ። ስንጨርስ ታወራለህ። አንተ እኔ ጋር መጥተህ ይሄ ነብይ ካልክ ለዛ ለጠየቀኝ ጥያቄ መልስ ታገኛለህ በእኛ በኩል ማለት ነው። አንተን ግን ለምሳሌ ሙሳ ብዬ ብጠይቅ ማስረጃውን አታመጣም።
አንድና አንድ ማን ነው? መሐመድ ነው። በቃ ወረደ ብሎ የሚናገረው ማለት ነው። አላህ እንዲህ ያለ ብሎ የሚናገረው ለማለቱ ማስረጃ አለው። ማረጋገጫ ምንድነው? ከቁርአን ሙሳ እንዳናገረው ማስረጃ ላምጣልሽ። ተረጋጋ እንዴ ሐሙድ ከማስወርድ ተረጋጋ። ተራን ጠብቅ። ሐሙድ ጨርስና ትቀጥላለህ። ተረጋጋ። ቀጥል ሐሙድ። እሺ አንዴ እሺ ወደ አላህ የተናገረው ማስረጃ እንትን ሳልጠቅስልሽ በፊት መጀመሪያ አላህ መኖር የሚታወቅበት በአያቶቹ ነው ማለት ይሰማል። ኔትወርክ እያስቸገረኝ ነው። ትሰማለህ? እየሰማሁ ሰማያትንና ምድርን በመፍጠሩ አንድ ማለት ነው። ያጂልኝ ሌሊትንና ቀንንም አፈራርቆ ተራ በተራ ማለት ነው ሰዓቷን ጠብቃ አንዷ ለአንዷ እየለቀቀች እንድትቀያየር በማድረጉ ከሰማይም በሚያወርድልን ውሃ ዝናብም ማለት ነው በቁርአንም ነግሮናል ማለት ነው። አውርጄላቸው ሐሙድ ምን መሰለህ፣ አሁን ይሄ የትኛውን ቤተ እምነት ውስጥ ሄደ የሚያመልከው ድንጋይ አምላኪውን ብትጠይቀው ይሄው ሰማይና ምድር መሽቶ መንጋቱ በራሱ አምላክ መኖሩን ያሳያል ብሎ የሚመልስልን ነው። የቲስቱም ምኑም አምላክ መኖሩን እንትን የአምላክን ማንነቱን ባያውቁትም ነገር ግን ይህንን የሰራው አምላክ ነው ብለው ያምናሉ። አሁን የኔ ጥያቄ ምንድን ነው? ያ አምላክ አላህ ለመሆኑ ሰማይና ምድርን የፈጠረ ጠዋት ቀንና ሌሊትን ለያይቶ የፈጠረው አላህ ለመሆኑ ምንድነው ማረጋገጫውና ማስረጃው? ገብቷል? ግልጽ አይደለም ጥያቄ? እፎይ ሜቢ ከኔ ማብራሪያ ካልገባው እየበላው እንብላ ብላ። ግልጽ ነው ጥያቄው። ሜቢ ፈርሃን ጋር የተወሰነ ሐሙዲ በደንብ እንዲያበራለው። እስቲ ፈርሃን ቅድም በመሀል እየገባ ነበርና ገብቷል ጥያቄው ወንድማችን? አዎ ገብቶኛል። እና ሙሳ አለይሂ ሰላም ማለት ነው ከአላህ ጋር እንዳወራ በቁርአን ተገልጿል። እና እሱን ማስረጃ ትፈልጋለሽ? እሱን ላውጣልሽ? ኦኬ ለማውራቱ ምንድነው ማስረጃክ? ቁርአን ነው። አሁን እኮ ምን መሰለህ፣ አሁን እያልኩ ያለሁት ለእያንዳንዱ ነገር ራሱ መሐመድ ነው ምስክሩ እንጂ ያ አለ የሚለው አምላኩ አይደለም ምስክር እየሆነ ያለው። አሁን እያመጣህልኝ ያለው ያው መሐመድ ነው። ዞሮ ጥምጥም ዞሮ መግቢያው ጭራሮ እንደሚባለው እዛው መሐመድ ጋር ነው የሚሄደው። ባይዘው ሙሳ ራሱ ለማናገሩ በምን አመንክ? ያናገረው አያናገረው ከሙሳ መጽሐፍ ከሙሳ ታሪክ የራሱ ተውራት ላይ ነው ያነበብከው ወይስ መሐመድ መጥቶ ነው? ሙሳን እኮ እንዳናግሮስ ነበር እያለ የሚተርክልን ራሱ መሐመድ ነው መጥቶ የሚተርክልን። እንዳናገረው ምንድነው ማረጋገጫ? ራሱ ቁርአን ነው ማረጋገጫው እያልክ ማስረጃ እየሰጠህ ነው። እኔ ደግሞ እየጠየኩ ያለሁት አሁን የሙሳ ስትል ሂድና ከተውራት አሳየኝ እልሃለሁ። እሱ ማስረጃ የለህም። ኦኬ ያንን የሚተርክልን ማን ነው? ራሱ መሐመድ መጥቶ አላህ እኮ ሙሳን አናግሮታል። አላህ የሚለው አካል በራሱ መኖሩ ምንድነው ማረጋገጫው እያልኩ እየጠየቅኩ መሐመድ መጥቶ እነከሌን እኮ አናግሯል እኔ ጋር የመጣው አምላክ እኮ እነከሌን አናግሯል ብሎ ራሱ የሚተርከውን ንግግር ነው ለኔ ማስረጃ እያመጣ ያለው። ቢቢ ካልገባችሁ ጠይቁን፣ ጥያቄውን ድጋሜ እንድንጠይቃችሁ ማለት ነው። ምክንያቱም ጥያቄ መረዳት ራሱ አንድ የመልስ ግማሽ ነው ስለሚል ማለት ነው። እና ጥያቄያችን በደንብ ተረዱት ፕሊዝ። ገባ ፈርሃን? አንቺም እኮ ማለት ነው የምታመጪልን ማስረጃ እኮ ከመጽሐፍ ቅዱስ ነው። ኦኬ ለምሳሌ ሙሴን እግዚአብሔር አናግሮታል ብለህ ብትጠይቀኝ፣ አዎ እኔ ከሙሴ መጽሐፍ አሳያለሁ። ቀጥለፍ መጽሐፍ አሳየኝ። አንቺ ጨረስክ? አንተ መልስ የለህም ፈርሃን? አንቺም እኮ ማለት ማስረጃ ልታመጪልን የምትችይው ከመጽሐፍ ቅዱስና ከባይብልሽ ነው። እኔ ይኸውልህ ወንድማችን አንተ የፈለግከውን ነብይ ደግሞ ማስረጃ ልታልሽ የምችለው ከቁርአን ነው። አዳም ይሄ ነብይ እግዚአብሔርን እንዳናገረ ማስረጃ አምጪ ካልከኝ እኔ ከራሱ መጽሐፍ ነው ማመጣልህ እንጂ የሆነ ግለሰብ መጥቶ እከሌን እኮ እንዲህ ብሎት ነበር ብሎ የሚተርክ አይደለም። ራሱ ሙሴ አምላካችን ያህዌን እርሱ በወደደበት በፈቀደበት መልኩ እግዚአብሔርን እንዳየው ሁላ አሳያለሁ ማለት ነው። ቅዱሳን ነቢያት በሚረዱበት መጠን እግዚአብሔር ራሱን ስለገለጠላቸው። አሁን እኛ ጥያቄ ይኸውልህ ከቁርአን ውጪ ስንልህ ምን መሰለ፣ ቁርአን መጥቶ የእያንዳንዱን ታሪክ ወጣ እንዴ ከሌን አናገረ ከሌን እንዲያለ ምናምን ስለሚል ማስረጃ ከራሳቸው ነው ያን ያለ ነው። ለምሳሌ ደምሳሽ አለው እኮ ባጭሩ ማስረጃ መጽሐፍ ከፍቼ ላሳየህ። ደምሳሽ መጽሐፍ አለው። ኦኬ የፍቅር አምላክ ሙሴን አናገረ ይልሃል። ማስረጃ ስትል ያመጣው መጽሐፍ ማስረጃ ያመጣልሃል። ምንድነው ልዩነቱ? የናንተ መልስ ካለ ሙስሊም ወገኖቻችን። ስለዚህ የፍቅር አምላክ በቃ የነቢያት አምላክ ነው፣ የፍቅር አምላክ በህልውና ይታወቃል ይባላል አይባልም። የራሱ ይዞ የመጣው መጽሐፍ ላይ ማስረጃ ብሎ ሊያመጣ አይችልም። የጠቀሳቸው ኮት ያደረጋቸው ነቢያት ካሉ እነዛን ነቢያት እንዳናገረ ማስረጃ ማሳየት አለበት።
ካልሆነ ግን የእሱ ንግግርና ወሬ ነው ማለት ነው። አስታውስ ምናምን የሚባል ነገር ማስረጃ ከሌለው ጌታ አይቼ ነው ማስታውሰው፣ ጌታ አንብቤ ነው ማስታውሰው። ስለዚህ የአላህን ህልውና በምንም ተአምር ልታሳዩ አትችሉም። አንድ እሺ፣ የአላህን ህልውና በምንም ተአምር ልታሳዩ አትችሉም የምንለው ይሄ ነው። አላህ ሙሐመድ መጥቶ ከተረከለት ገጸ ባህሪ ውጪ በህልውና የማይታወቅ ነው። በነቢያት የማይታወቅ ከሙሐመድ በፊት ባሉ ነቢያት የማይታወቅ ነው የሚባለው ለዚህ ነው። እሺ፣ የገባ ሙስሊም ሙሐመድ እፎይ ከጨረስክ እንትን ትላቸዋለህ ወይ? ክርስቲያን መሐመድ አለ ሙሐመድዬ ሙሐመድዋ አለ ሙሐመድ። አቤት አቤት፣ ሰላም ናችሁ? እንዴት ናችሁ? እንኳን ደህና መጣህ። ኦኬ ሙስሊም ነህ? ሰላም ናችሁ? እንዴት ነው? ወጣ እንዴ? ሰላም ብሎ ወጣ። ሰላም ሰላም፣ የፎይ ቤተሰብ በሙሉ ሰላም ናችሁ? እንዴት ናችሁ? እንዴት ነው? እንኳን ደህና መጣ። የትም ኑር፣ አላህን ፍራ። አምኖ ሰላም እንዴት ነው? እንኳን ደህና መጣ። አለን አለን። እንኳን ደህና ቆያችሁ። መልካም። ጥያቄው ሰምተሃል? አልሰማሁም፣ ገና ገባሁ። ክርስቲያን ቀጥል። እሺ የትም ብትሆን ነው የሚለው። አይ ቲንክ አካውንት ሰላም ነው። እንኳን ደህና መጣ። እንኳን ደህና ቆያችሁ። ኦኬ እንግዲህ ጥያቄያችን ከአላህ ከሙሐመድ ውጪ የተናገረበት መጽሐፍ ወይም ደግሞ ነብይ አለ? ከሙሐመድ ውጪ አላህ መኖሩን ማስረጃ መስጠት ትችላለህ? ጥያቄ ይሄ ነው። እንዴት ይሄን ጥያቄ ለምን ጠይቅ ፈለክ? ለምሳሌ በቁርአናችሁ ሰው ሞቶ ኑዛዜ ሲቀበል ቢያንስ 2 ምስክር መኖር አለበት ይላል። ስለዚህ ለውርስ 2 ምስክርን የሚጠራ መጽሐፍ ወይም ደግሞ አምላክ እንዴት ለራሱ ከአንድ ነብይ በላይ ማስረጃ የለውም? ምክንያቱም ከሙሐመድ ውጪ እስልምናን የሰበከ ወይም ደግሞ ስለ እስልምና ያስተማረ ሙሐመድ የሰበከውን አምላክ የሰበከ ነብይ አለ ማለት። አሁን ይሄ ጥያቄው እንዴት ነው? ለምንስ ተፈልጎ ነው? ምንስ አስፈልጎ ነው? አሁን ይሄን ጥያቄ ለውጠይቅ የቻልከው? እሺ በጣም ጥሩ። እንግዲህ እኛ ለምንድን ነው የሚለው በጣም ጥሩ ጥያቄ ነው የጠየቀው። ነገራችን ላይ ሙሐመድ ይዞት የመጣው አምላክ ብሎ ወይም ደግሞ አላህ ብሎ ቁርአን ላይ የተናገረው አካል በህሉና ደረጃ የሌለ ነቢያቶች፣ ሐዋርያቶች የማያውቁት ወይም ደግሞ ከ6ኛው መቶ ክፍለ ዘመን በፊት የማይታወቅ አስተምሮ ወይም ደግሞ አካል እንደሆነ ስለደረስንበት ነው። ስለዚህ ይህንን አካል ትተህ ሕያውና እውነተኛ ወይም ደግሞ ፍጥረታትን ከፈጠረ ጀምሮ ራሱን እየገለጠ ያናገራቸውን አካል ሕያው እግዚአብሔርን እንድታመልክ ጥሪ ለማድረግ ነው። ስለዚህ ሙሐመድ ይዞት የመጣው አካል ከሙሐመድ ውጪ አይታወቅም። ባጭሩ ሙሐመድ ይዞ የመጣው አምላክ አላህ ብሎ ከሱ ውጪ አንድም አካል አንድም ነብይ የሰበከው የለም። ወይም ደግሞ ሰብኮታል ብለህ የምታምን ካለ ደግሞ አላህ ራሱን የገለጠበት መጽሐፍ ካለ እንድትሰጠን ነው ማስረጃ። ምን አለ መሰለህ፣ ብዙ ጊዜ ሰማቸዋለሁ፣ ብዙ ጊዜ ገብቼ እወጣለሁ። የሚወራው ምናምን በቃ ክርክር ነው ስለ ሃይማኖት ስለ ምናምን ምን ነው። ይሄ እኮ አያስፈልግም። ምክንያቱም አንተ አሁን ያመንከው እምነት አለ፣ በእምነትህ ትጸናለህ። እምነትህን ባመንከው ልክ በቃ መጓዝ ነው ያለብህ። አሁን እዚህ ጋር አሁን ጥያቄ ጠየቀኝ ወይንስ ወደ እናንተ ወደ ክርስትና እንዲመጣ ነው? በማስረጃ ትክክል ከሆነ ለመሳብ ነው ወይስ ሃይማኖትህ እውነተኛ ስለመሆኑ በማስረጃ አሁን የእናንተ አሁን እውነተኛ በመሆኑ በምንድን ማረጋገጥ ይችላልሁ? እስኪ የእናንተ አሁን ምሳሌ አሁን እኛ አላህ Subhanahu Wa Ta'ala አላህ እናመልካለን እንላለን፣ ወይም በፎቶ አንጠለጥልም፣ ወይ በእንደዚህ በክራና አንጠለጥልም፣ ወይንም ቤተክርስቲያን ሄደን ወይ በቃ ብዙ ነገሮች አሉ። ምሳሌ አሁን ብናገር ወይ ብዙ ቤተሰቦች ክርስቲያኖች ሊቀየሙ ይችላሉ። ያንን ሳይሆን አሁን አንተ ትክክለኛ ሃይማኖት ነው ብለህ ያስከው ክርስትናን አለ አይደለ? ክርስትና ትክክለኛ ከሆነ በምን ትክክለኛ መሆኑን ለኔ ማስረገጫ ትነግረኛለህ? እኔ አሁን አላህ ነው ትክክለኛ በቃ እማመልከው አላህን ነው ብያለሁ። አሁንም ወደፊትም ትክክለኛ አላህ ነው የዓለማቱ ጌታ ሰማዩን ምድርን የፈጠረው ጌታ
የሆድን አዋቂ ጌታ የሆነውን አመልካለሁ። ገባህ አይደለ? ስለዚህ አንተ ክርስትና ትክክለኛ መረጃ ስጠኝ ለኔ። እሺ ጥሩ ጥያቄ ነው የጠየቀው በነገራችን ላይ። እሺ ክርስትና ትክክለኛ ሃይማኖት ለመሆኑ ምንድነው ማስረጃው ነው ያልከው? መጀመሪያ የተናገርከው ምናምን ክርም ያልከው ቶፒካችን አይደለም። ምክንያቱም አሁን ቆይ አንድ ጥያቄ ልጠይቅህ። መጀመሪያ መሐመድ ያለው ሰውዬ መሐመድ ማን ነው? እፎይ መሐመድ ወጣ መሐመድ ያላችሁ ሰውዬ አላያችሁትም? ክርስቲያን ነው። መረጃውን ገብቻ አየሁት። አሌክስ ነው ስሙ፣ ግን መሐመድ ብሎ ነው የናንተን መረጃ ከናንተ ወይ የትም ብትሆን አዳም ፍራ ተረጋጋ። ቆይ ኤርሜስ ቀጥል። ክርስቲያን መጀመሪያ ላይ እኮ ምን ፈልገህ ነው ስትጠይቀው ምንድን ለምን ፈለግከው ሲልህ እኮ ሙስሊም ሴት አፍቅሬ ወደ እስልምና መግባት ፈልጌ ነው ብትለውስ? አሁን ወንድማችን ጥያቄ ስትጠይቀው ለምን ፈልገው ነው እንዴ? የክርስትናን እውነት ለማወቅ እኮ የእስልምናን ስህተት መረዳት አለብህ በመጀመሪያ። ያ ሜቢ ክርስቲያን እያልን ያለ ነው ቶፒክ ላይ በለውና ባካርገውና እንዳይሰፋ አላህ ለመኖሩን ማወቅ በራሱ ምክንያቱም የልብ አዋቂ ሁሉን የሚያደርግ ምናምን አምላክን እየተከተልኩ ስለሆነ ስላለ ያ አምላክ ደግሞ የለም እያልን ነው እኮ እኛ። አንተ እንደዛ ብለህ ያሰብከው አምላክ የለም። አላህ የሚባል እንደዛ አይነት ካራክተር ያለው በህልውና ደረጃ የለም። በምናብ ደረጃ እንደዚህ ቆይ አሚ ልቀጥል። ቆይ አሚ የትም ብትሆን አላህን ፍራ የሚለው ላይ ክርስቲያን ምላሽ ስጠበትና አሚ ትቀጥላለህ። ኦኬ እሺ፣ እሱ ላይ ትንሽ ልበልበትና ችግር ይቀጥላል። ኤሚ ያ የተናገረው ምንድነው? ክርስትና እውነተኛ ሃይማኖት ለመሆኑ ምንድነው ማረጋገጫችሁ ወይም ደግሞ ማስረጃችሁ ምንድነው ነው ያለው። እኛ ክርስትና እውነተኛ ሃይማኖት ለመሆኑ እውነተኛ አምላክም እንደምናመልክ ማስረጃችን ምንድነው? መጽሐፍ ቅዱስ ነው። ያንን መጽሐፍ ቅዱስ ደግሞ እጅግ በጣም ብዙ አውቶሪቲ ያላቸው አካላት ነቢያትና ሐዋርያት ሰብከውታል። አንድ አይደለም፣ ሁለት አይደለም፣ ከ40 በላይ የሆኑ ቅዱሳን ሰዎች ያንን መጽሐፍ ከእግዚአብሔር መገለጥ ተቀብለው ወይም ደግሞ እግዚአብሔር በወደደ ራሱ እነሱ ሊቋቋሙት በሚችሉት ወይም ደግሞ ሊረዱት በሚችሉት መገለጥ እግዚአብሔር አምላክ ተገልጦላቸው ለነዚህ ለቅዱሳን ሰዎች እነሱ ያስተላለፉልንን መጽሐፍ ይዘን አንብበን እግዚአብሔር እውነተኛና ሕያው አምላክ መሆኑን እናውቃለን። ብዙ ነቢያት፣ ብዙ ሐዋርያት መስከሮለታል። አንድ ዮሐንስ ብቻ ነው የመሰከረው? ኧረ በፍጹም አይደለም። ማቴዎስ ብቻ ነው? ኧረ በፍጹም። ማርቆስ ብቻ ነው? ኧረ በፍጹም። ማርቆስን አልቀበልም ብትል ከሉቃስ አመጣልሃለሁ። ሉቃስን አልቀበልም ብትል ዮሐንስና ማቴዎስን አመጣልሃለሁ። ነብዩ ኢሳያስን አልቀበልም ብትል ዳንኤልን አመጣልሃለሁ፣ ሕዝቅኤልን አመጣልሃለሁ፣ ኤርሚያስን አመጣልሃለሁ፣ እነ ሙሴን አመጣልሃለሁ። ስለዚህ ምንድነው በንች ኦፍ ማስረጃ ወይም ደግሞ እጅግ በጣም ብዙ ማስረጃዎች ስላሉ ሃይማኖታችን ወይም ደግሞ የምናመልከው ሕያው አምላክ የተገለጠ ሐዋርያትና ነቢያትን በጊዜ ውስጥ ያናገረ ወይም ደግሞ መገለጡን በጊዜ ውስጥ ከነሱ ያልሰወረ አምላክ እንደምናመልክ በዚህ ማወቅና መረዳት እንችላለን ማለት ነው። ለዛም ነው የጠየኩት ልጁን ከሙሐመድ ውጪ ወይም ደግሞ ከአንድ በእስልምና በነገራችን ላይ 124000 ነቢያትና መልእክተኞች ተልከዋል ተብለው ሙስሊሞች ብዙ ጊዜ ሲነገራቸው እንሰማለን። እሺ እንደዛ ከሆነ ችግር የለውም። 123999 የት ሄደው ነው በአንድ ሙሐመድ ማስረጃ ላይ ብቻ የቆማችሁት? 123999 ነቢያትና መልእክተኞች ውሃ ወሰዳቸው? ጅብ በላቸው? ለዛም ነው ከሙሐመድ ውጪ እስልምናን የሰበከ ወይም ደግሞ አላህ የተገለጠለት አንድ አካል ልክ የሙሐመድን አይነት አስተምሮ ያስተማረ አንድ ነብይ አላህ ተገልጦለት አላህ መኖሩን የነገረው አንድ ነብይ አለ ወይ ብለን እንጠይቀው። ይሄ ነው። ቀጥሉ። መልካም እሺ፣ እናመሰግናለን ክርስቲያን። ኤሚ ማይክን አንሳውና እንኳን ደህና መጣህ። እሺ እንኳን ደህና ቆያችሁ። ትንሽ ቅድም አንስቼ እየሰማው ነበርና ጥያቄው አሁን እንትን እንበለውና ከማማየት ሰምቼው ነበር። ያ እኔ ደግሞ ከኔ ጋር ደግሞ አሁን ስለምቀጥል የማማየንና ክርስቲያንን ደግሞ ከነሱ ጋር የሚቀጥል ሰው ደግሞ ለነሱ ምላሽ ይሰጣል።
ችግር የለውም። እሺ አላህ ድምፁን ያሰማበት አሁን ባነሳው ተናግሮ የሚያውቅበት አላህ ተናግሮ ያውቃል ብለህ ታምናለህ? መኖሩን ድምፁን አሰምቶ ያውቃል ብለህ መልካም። አዎ ይናገራል። ሙሐመድ ከመሰከረው ሙሐመድ ካለው ውጪ አንድ መረጃ ለምን እኔ ነብዩ መሐመድ ነው ሰለላሁ ዐለይሂ ወሰለም የምቀበለው ሌላ ለምን ትጠይቀኛለህ? እኔ በምከተለው ከሆነ የምትጠይቀኝ እሳቸውን ብቻ መጠየቅ አለብህ አንተ። ስለዚህ ሙሐመድ የነገረህን ብቻ ነው የምትቀበለው። ከሙሐመድ ውጪ ሌላ ድምፁን የሰማ አካል የለም። በፊት የሰሙ ነቢያቶች አሉ። መልካም የሰሙ ነቢያቶች አሉ። ስለዚህ ሰምተናል ያሉበትም ማስረጃ ስጠኝ። ቁርአን ላይ ያለ እሱ ሙሐመድ ነው የነገረ። ቁርአኑ ነቢያቶቹ ላይ ነው የወረደው ወይንስ ሙሐመድ ላይ? የትኛውንም ነብይ ሰምተዋል ካልከኝ ማስረጃ ስጠኝ ብቻ። ምን አልክ? አልሰማሁትም። ቀጥል እስኪ። ምን አልክ? እንዴ ሌሎች ነቢያቶችም ሰምተዋል ድምፁን ብለኸኛል። እነኛ ነቢያት ድምፁን እንደሰሙ የተናገሩበትን ማስረጃ ሰምተዋል ብለህ አንተ እንደምንነግረኝ ሳይሆን ሶስተኛ አካል ሆነ ሳይሆን ራሳቸው ፈርስት ፐርሰን ሆነው ሰምተናል ያሉበትን ፈርስት ፐርሰን ሆኖ ያሉበትን የማምጣት እኮ ግዴታ የለብኝም። ምክንያቱም እዚህ ላይ አሁን ቁርአን ላይ አላህ ተናግሯል። በመገለጥ ነው እንጂ በራሳቸው አይደለም የተናገሩት ነብያችን አለይሂ ሰላቱ ሰላም። ከእሳቸው አይደለም የተናገሩት የሚለውንም እሳቸው ነው የነገሩህ እንጂ ሌላ አካል አይደለም የነገረህ አይደለ እኮ። ከእሳቸው አይደለም ንግግሩ፣ ከእሳቸው አይደለም የተናገሩት፣ እሳቸው አይደለም ቁርአን ነው የተናገሩት። ቆይ ቁርአኑን ራሱ ከራሴ አልናገርም ብሎ የነገረህ ማን ነው እኮ? ይሄን ደግሞ ታመዛዝናለህ። ቁርአኑ የማን ቃል ነው? የፈጣሪ ቃል ነው ወይስ የሰው ቃል ነው የሚለውን ብለህ ነው የምታመዛዝነው። ቅድሚያ መለስልኝ። እኔ ከራሴ አልናገርም ብሎ የነገረህ ራሱ መሐመድ ነው አይደለም? አይደለም፣ ቁርአን ነው፣ አላህ ነው። አላህ ራሱ ነው የነገረህ ለአንተ? በቁርአን ተናግሯል አላህ ሱብሓነሁ ወተዓላ። ቁርአኑን ለአንተ ቀጥታ ነው የነገረህ ወይንስ ለሙሐመድ ነው የነገረው? ለነቢያችን ነው አለይሂ ሰላቱ ወሰላም ቁርአን የወረደው፣ ለእሳቸው ነው የተናገረው። ቴንክ ዩ። ስለዚህ ለአንተ የነገረህ ሙሐመድ ነው ማለት ነው። አላህ ነገረኝ ብሎ ጅብሪል ነገረኝ፣ አላህ ለጅብሪል ነገረ፣ ጅብሪል ለእኔ ነገረኝ ብሎ ሙሐመድ ነው መልሶ የነገረ። እኔ ከራሴ አልናገርም ብሎ የነገረህ ሙሐመድ ነው። እኔ ከራሴ አልናገርም አይልም ቁርአን ላይ። ምንድን ነው የሚለው? ከልብ ወለዱም አይናገርም ነው የሚለው። ከልብ ወለዱም አይናገርም ነው የሚለው። የቤት ጥቅሱንም ከፈለክ እጠቁምሃለሁ፣ ችግር የለውም። ብዙ ጊዜ አንብቤዋለሁኝ። ኤኒዌይስ እርሱ ከልብ ወለድ አይናገርም ሲል ራሱ ሙሐመድ አላህ ነገረኝ ብሎ አይደለ እየነገረህ ያለው? እንደዛ አይደለም። በዚህ በኩልማ ከሄድን ባይብልም እኮ ውድቅ ይሆናል ብራዘር። እያልኩ ያለሁት እኔ ምንድን ነው እሱ አንድ ግለሰብ ላይ ነው የቆምከው እያልኩ እኮ ነው እኮ። እሺ እኔ አሁን ሌላ አንድ በዚህ ከዚህ ተመሳሳይ ልጠይቅ። አሁን ባይብል ላይ ሙሴ ስለ አብርሃም ሲጽፍ ከሙሴ ውጪ አብርሃም ለመኖሩ ወይ ደግሞ አብርሃም እንደዛ አድርጓል ያለው እስቲ ንገረኝ፣ እስቲ አንድ ጠቁመኝ፣ አንድ መጽሐፍ። እጅግ ብዙ አመጣልሃለሁ እንትን ውጪ ማለት ነው። ከሙሴ ውጪ እጅግ ብዙ አመጣልሃለሁ። እጅግ ብዙ አመጣልሃለሁ። ኦኬ አምጣልኝ እስኪ። ቆይ ተረጋጋ። እሺ አንዴ ቆይ ተረጋጋ፣ አዳምጥ። አይ ቲንክ ሮሜ ምዕራፍ 9 ላይ ሮሜ 10 ላይ የተስፋው ልጅ ይስሐቅ እንደሆነ ጳውሎስ ነግሮናል። አንድ ራሱ ክርስቶስ አምላካችን አዳምጥ። ራሱ ክርስቶስ ስለ አብርሃም ቆይ ተረጋጋ። ራሱ ክርስቶስ ስለ አብርሃም መጥቶ ነግሮኛል። ዮሐንስ ወንጌል ምዕራፍ 8 ቁጥር 54 ጀምሮ ስለ አብርሃም እጅግ ብዙ ምስክሮች አሉኝ በመጽሐፍቶቼ ውስጥ ማለት ነው። አባት እንደሆነ እጅግ ብዙ ቦታ ላይ ማምጣት እችላለሁኝ። እኔ አሁን የአንድ ግለሰብ ከሌ መሰከረለት የሚል አይደለም። አምላክህን ከአብርሃም ጋር የምታነጻጽረው ከሆነ አሁን ፓራላል እናስቀምጣለን። አላህ እኩል ይሆናል ከአብርሃም ጋር ብለን ለማን ነው እሱ በደንብ ምስክር ያለው የሚለውን አላህንና አብርሃምን እኩል እናስቀምጥ ነው። ተተስማማህ እንሄዳለን።
ለእኔ ስለሚስማማኝ አብርሃም ወይንስ ምስክር ያለው ወይንስ አላህ ምስክር ያለው? አሁን ፓራላል ልናስሄድ ነው። ምክንያቱም አላህን አውርዶ ከማን ጋር ምስክር እየጠየቀኝ ነው? ከአብርሃም ጋር እየጠየቀኝ ነው። ቲፖሎጂካሊ ይስማማል። ምሳሌ ነው። ምሳሌ ሲሰጥ ቲፖሎጂካል ማይስማማ ነገር ለምሳሌ ትሰጣለህ። እሄዳለሁ ካልክ እኔ እሄድልሃለሁ። ለአንተ ላይ ይስማማ ይችላል። እኔ እንደ ተመሳሳይ ምሳሌ ነው። እኔ ይስማማኛል ካልክ እንቀጥላለን ማለት ነው። አላህ ወይንስ አብርሃም በሚለው እንሄድና እንጫወታለን ማለት ነው። ትስማማለህ? በዚህ አይደለም። አሁን ምሳሌ ነው የወሰድኩልህ። ወደዛ እንትን አትር ኮምፔር አታርግ። እንደዛ አላልኩም እኔ። ስለዚህ ምሳሌ ስትሰጥ እኮ ነገርኩህ እኮ ምሳሌ ስትሰጥ ይመጥናል ብለህ ነው ያመጣኸው። ይመጥናል ብለህ ካመጣ ደግሞ ለዚህኛው ይሄኛው ምሳሌው ይሆናል ብለህ ነው የምታመጣው። ለዚህ ነው እኛ አስቀድመን አምላክን ከአምላክ ጋር ከምናመልከው ጋር እንደው እንደ ምሳሌ ያመጣንልህ በነቢያት የተሰበከ ነው ወይ በሐዋርያት የሚታወቅ ነው ወይ ብለን የጠየቅን ለዛ ነበረ። አዎ ስትለን ኦኬ ድምፁ ተሰምቷል ወይ? አዎ ካልከን ማስረጃ ብለን የምንጠይቅህ ኦኬ መሐመድን እንዳንድ እንትን ወሰድንልህ። ከመሐመድ ውጭ ሳለ ወይ? ኖ የለም ካልከን ስለዚህ መሐመድ ላይ ብቻ የተንጠለጠለ ነው፣ ከመሐመድ ውጭ ምስክር የሌለው ይሆናል። እኛ ጋር ስትመጣ ግን ቢሆንስ መልካም ብቻ ቢሆንስ ምንድን ነው ችግሩ? ችግሩ ምንድን ነው? ስለዚህ እኔ ከ40 በላይ ምስክር ያላቸውን ትቼ አንድ ሰው ብቻ እኔ ነኝ ምስክር የሚለኝን ለምን እቀበላለሁ? ምክንያቱም አንድ ዝሙት እንኳን ከብዛት ጥራት ቴንክ ዩ። ስለዚህ ሙሐመድ ለምንድን ነው እሱ ለዝሙት እንኳን ሱራ 24 ላይ ለዝሙት እንኳን 4 ሰዎች ምስክር የጠራው? ተው እሱን አሁን ወደ ሌላ ርዕስ አትግባ። ትልቅ ሰው አይደል እንዴ? አትበጥብጥ። የምን መበጥበጥ ነው የምትጠራው? እስላሚክ እንትኑ ላይ መመሪያችሁ ሸሪያችሁ ላይ ራሱ 4 ምስክር ነው የሚጠራው። 4 ምስክር ከብዛት ጥራት ይለኛል እንዴ? ስለዚህ ነቢያቶቹ 124,000 ነቢያቶች በእስልምና ውስጥ አሉ ብሎ ይለናል። እነኛ ሁሉ ግብስብስ ናቸው እያለን ነው። በነቢያት አንድም አላበላለጥንም ይላል ቁርአንህ። አንተ ደግሞ ከብዛት ጥራት ብለህ ምን እያመጣህልኝ ነው? እነኛ ግብስብስ ናቸው፣ ሙሐመድ ብቻ ነው ጥራት ያለው እያልከኝ ነው። ቴንኪው እስማማለሁ። እኔ ሌሎቹ ግብስብስ ነበሩ። ለዛም ነው ግብስብስ ስለሆኑ እነሱን አስተምሮ አንድንም ሳትቀበል ሙሐመድ የሚል አስተምሮ የተቀበልከው። የሙስሊሞቹ 124,000 ነቢያት ምናምን የሚባሉት ከኛ ነቢያቶች ጋር ማይገናኙ ስለሆኑ ማለት ነው። ሙሐመድም ከኛ ጋር የሚገናኝ ስላልሆነ የተሻለውን መቼም አልቸኮልኩም። ራስህ የተናገርከው ነው። ግብስብስ ከብዛት ጥራት ብለህ ራስህ ነቢያቶችን እንትን ያደረገው አንተ ነህ። ኦኬ ችግር የለውም። ቆይ አሁን ማለት ነው እዚህ ላይ እኔ አሁን ስለ ነቢያችን ስለ እውነተኛነትና አላህ በመናገሩ ቁርአንን እንደ ማስረጃ አድርጌ ስሰጥ፣ አንተ ደግሞ እግዚአብሔር ከባይብል ውጭ የተናገረበትን ማስረጃ ከባይብል ውጭ ለምን እወጣለሁኝ? ምክንያቱም እኔ የጠየቅኩህ እኮ እኔም ከቁርአን አልወጣም። አዳምጥ። ቅድሚያ ጥያቄ ተረዳ በትንሹ። እኛ መጽሐፍ ቅዱስ የአንድ ሰው መጽሐፍ ነው ብለን አላመንም። አንተ ቁርአን ግን አንድ ሰው ላይ የወረደ ብለህ ነው የምታምነው። ስለዚህ አንድ ሰውና 2 ሰው መሆኑ አይደለም። አሁን እዚህ ላይ አዳምጥ። ለአንተ ነዋ። ምክንያቱም የማገናዘብ ችሎታ ስለሌለ ገና። እኛ የነቢያቶቹ አስተምሮ የራሳቸው የጻፉት መጽሐፍ አለ። የራሳቸው መጽሐፍ ስላለ አንድ መጽሐፍና 81 መጽሐፍን እኩል አድርገህ ልመዝን አትችልም። አንድ መጽሐፍ ከ81 መጽሐፍ ጋር እኩል አድርገህ መመዘን አትችልም። 81 መሆኑ እኮ አይደለም። ፕሊስ ቆይ አዳምጠ። ቅድሚያ ጥያቄውም አልገባህም፣ አልተረዳኸውም፣ ወይንም ደግሞ ጭንቅላት በደንብ ፕሮሰስ አላደረገውም ገና ጥያቄያችንን። እኛ ቻሌንጅ እያደረግነው ያለነው ማንን ነው? ሙሐመድን ነው። በመጀመሪያ ደረጃ ሙሐመድን ቻሌንጅ ባደረግነ ቁጥር ግን መጽሐፉንም አብረን ቻሌንጅ እናደርጋለን። ኦኬ ሙሐመድ ካመጣው ከተናገረው ውጪ አንድ ማስረጃ ብለን ስንል ከሙሐመድ ውጪ ለምሳሌ ከሌ የሚባለው ነቢይ ይኸው ለሱ እንደተገለጠለት የተናገረበትን አምጣ። ሌላ ነቢይም እንደዚህ ድምፁን የሰማበትን አምጣ። እኛ ግን ያንን ማምጣት እንችላለን ወይ? አብሶሉትሊ ማምጣት እንችላለን። ስለ ሙሴ ማቴዎስ አይደለም የሚነግረን።
ማቴዎስ የነገረንን አለ የምናመጣው። ስለ ሙሴ የምናመጣው ማን ነው? ሙሴ በዘመኑ ይኸው ተገልጦልኛል ብሎ ከጻፈው መጽሐፍ ነው የምናመጣው፣ ራሱ ከጻፈው ማለት ነው። እሺ ለሙሴ ለመገለጡ ምንድነው ማስረጃው? ኦኬ፣ ስለዚህ ለአላህ የለህም ማለት ነው። ሙሴ ለመገለጡ እኔ ከሙሴ መጽሐፍ ውስጥ አምጥቼ አሳያለሁ። አንተ አሁን ሙሴ ለመጽሐፉ ማስረጃው ምንድነው? ሙሴ ለመጽሐፉ ማስረጃው ምንድነው? ነብይህ ማስረጃ ይሆነኛል። ከነብይህ በላይ ማስረጃ የሚሆን ስለሌለ አንተ ሙስሊም እንደመሆነ ለምን መሰለህ? ሙስሊም እንደመሆነ ተውራት ለሙሴ እንደተሰጠ ነው የምታምነው። ወደዚያ ትመለሳ። ወደ ቁርአን አሁን ቀላል አይደለም ያዝ ነው። ቀላል አይደለም ያዝ ነው። አዳምጥ። ቁርአንህን ማን እንደጻፈው ማስረጃ አምጣ ብለህ 1000 ዓመት ብታገስ ከቁርአን ውስጥ ቁርአን ማን እንደጻፈው ልታመጣልኝ አትችልም። እኔ ግን ኢንተርናል ኤቪደንስ ተጠቅሜ ህግ ለሙሴ ስለተሰጠ የህግ መጻፍቶች ማለት ይታወቃሉ። ሙሴ ነው የጻፋቸው። አንደኛ ዮሐንስ ዮሐንስ ወንጌል ምዕራፍ 1 ቁጥር 17ን እንኳን በጠቅስልህ ዘጋባለሁ። እነኚህ የተሰጡት መጻፍቶቹ የሙሴ መጽሐፍ በሙሴ መጽሐፍ እንደተጻፈ ተብሎ ራሱ ኢየሱስ ክርስቶስ ይነግረናል። በሙሴ መጽሐፍ በህግ መጽሐፍት ውስጥ ኢንተርናል ኤቪደንስ ይባላል። ውስጣዊ ማስረጃ ኢየሱስ ራሱ ይነግረናል። ሙሴ እንደጻፈው ዮሐንስ ይነግረናል። ሙሴ እንደጻፈው ኢንተርናል ኤቪደንስ ተጠቅሜ ማአት ማስረጃ እመጣላለሁ። ነገር ግን አንተ ሙስሊም እንደመሆነ ሙሴ እንደጻፈው ሌላ ስኮላር አልፈልግልህም። ነብይህ ነው ለአንተ ትልቁ ስኮላርህ። ነብይህ ደግሞ ተውራት። በእርግጥ ቁርአን ላይ ተውራት ለሙሴ የተሰጠ የሚል የለም። ብዙ እያወራ ነው። ብዙ አዳምጣ። አንተ ሙስሊም እንደመሆነ ተውራትን ማን ጻፈ ብትለኝ ብዙ ስኮላር መጥቀስ አይጠበቅብኝም። እንዳንተ እምነት ተውራት የሙሴ መጽሐፍ ነው ብለህ ነው የምታምነው። ስለዚህ ራስን ዲባንክ ታደርጋለህ ማለት ነው። ኤኒዌይስ አሁን ምን ሆነ አርጉመንታችን ማለት ነው? ተገልጦለታል አልተገለጠልህ፣ ለሱ ድምፁ ሰምቷል አልሰማም ሳይሆን ድምፁን እንደሰማ ኮንፊርም ካደረገ በኋላ ኦኬ መጽሐፉን እሱ ለመጻፉ ምንድነው ማረጋገጫ? ይሄ ሎጂክ አንተ ጋር እንደሚመጣ አላወቅም ማለት ነው። ከዛኔ አሁን ሙሐመድ አይዋሸኝም ሙሐመድ የተናገረው ስትለኝ ቁርአኑን ሙሐመድ እንደመናገሩ ማስረጃ ከቁርአን ውስጥ አንጣላለሁ። እንደጻፈው መጽሐፉ እንዲህ እንደተጻፈ ማስረጃ አንጣ ስላት ታመጣው። ስለዚህ ልብ በሉ ስላላ የተናገረው ከሙሐመድ ውጪ ማንንም የለም ማለት ነው። አሁን ሙሴ አምስቱ የመጽሐፍ ህግ ለመጻፉ ምንድነው ማስረጃው? ማስረጃው ምንድነው? ማስረጃው ምንድነው? እሺ የትማጥል ቆይ አንዴ ያሰሩኝ ቆይ ሚታርጉ አስጨርሱኝ አንዴ። ወዳጃችን አሁን ጥያቄያችን ምን ላይ ነበረ? ጥያቄያችን ምንድነው? ብራዘር ያጋራን ነው እዚህ የደረስነው። ወደ ኋላ ተመልሰን ጥያቄያችን ምንድነው? መጽሐፍ ማን ጻፈ ሳይሆን ቆይ ማንም አልመለሰ። ተረጋጋ። ይሄን መጽሐፍ ማን ጻፈ ሳይሆን ለምን መሰለ 114 ምዕራፍ አለ። 1000 ዓመት እታገሳለሁ። ቁርአንን ማን እንደጻፈ ከቁርአን ውስጥ አምጣ ብለህ ሰማይ ወርደህ ምድር ላይ ብፈርጥ እንደምባይ የቁርአን ጻፊ ማን እንደሆነ አይታወቅም። ሴጣን ይጻፈው ሱረቱ 72 ላይ የጋኔኖች ምዕራፍ ይላል። ጋኔኖቹ ይጻፉት። ሁለተኛው ምዕራፍ በቀራ ይላል። የላሞች ምዕራፍ ማለት ነው። ላሞች ይጻፉት። ሱረቱ አናም ይላል። እንስሳቶች ይጻፉት። ስድስተኛው ሱረቱ አራፍ የትኛው የመጎዳዳት ምዕራፍ ይላል። ተጎዳጂ ሰዎች ይጻፉት። አንድ ማስረጃ ልታመጣልኝ አትችልም። እኔ ቁርአንን ማን ጻፈ መጽሐፍ ቅዱስ ማን ጻፈ እዛ ውስጥ አሁን አንገባም። ምክንያቱም አንተ ጋር ስለማዋጣ እኔ ኢንተርናል ኤቪደንስ ተጠቅሜ ማሳየት ስለምችል። ነገር ግን አላህ ከሙሐመድ ውጪ ድምፁን ያሰማበት ልታመጣ ትችላለህ? አትችልም? ወዳጄ ብራዘር አትመለስ። አሁን እኮ ወደ ጥያቄ ወደዚህ ወደ እየዞርክ እኮ ነው። አሁን እኮ ሰርክሉ አላህ ድምፁን ያሰማበት ማስረጃ አለ ወይ? የመጨረሻ እድል ብራዘር እየነገርኩ እኮ ነው። የመጨረሻ እድል እየነገርኩ ነው። የመጨረሻ እድል ነው። መልስ ጥያቄ መልስ ከሰሩን እና አዳምጥ። ካሊድ ቀጥል። ጥያቄው ገብተዋል? ጥያቄው እንድገምልን እስኪ። አይ ገብቶኛል። እኔ ምንድነው ጥያቄያችሁ? ያው አላህ ተናግሮ ያውቃልና አሁን በተናገርከው ላይ ማን እንደጻፈው አይታወቅም 1000 ዓመት ብጠብቅህ የሚል አይነት ነገር ተናግራል። ፖይንታችን አይደለም
እሱ ፖይንታችን አለም። የመሰለኝ የቁርአን ጸሐፊ 114 ምዕራፍ አለ። 1000 ዓመት አይደለም 1 ቢሊዮን ዓመት ብታገሰ ከቁርአን ላይ ቁርአንን ለምሳሌ በቀራ ማን እንደጻፈ ንገረኝ እስኪ። ሱረቱ በቀራ ማን የጻፈው? ልክ እናንተ ጋር በተጻፈው መልኩ የማርቆስ ወንጌል የዮሐንስ ወንጌል ተብሎ መጻፍ አለበት የሚል አይነት ነገር የለም። መጀመሪያ ደረጃ አልጠየኩም። ማን የጻፈው ንገረኝ እስኪ ስሙን። በቀራ የሚባለው የተጻፈው ቆይ ሱረቱ መጀመሪያ በቀራ ብሎ ቆይ ሱረቱ በቀራ የሚለውን የቁርአን ክፍል ማን የጻፈው? የመጀመሪያ የጻፈው ማን ነው? ጠየቀኝ እኮ ቅድም ጠይቀኝ ልመልስልህ እስኪ። እሺ ቀጥል። ቁርአን በመጀመሪያ የወረደው ሙፈሰሉ ነው። አዳምጠኝና ከዛ መልስ ሰጠኛለሁ። እንደ ውይይት ወረደ ስለሆነ ብዬ ማለት ነው አልጠየኩም። እንደ ወረደ ብዬ እኮ አልጠየኩም። ውይይት ስለሆነ አልጠየኩም አዳምጠኝ ያልጠየኩም ለምን ትመልሳለህ? ማን ጻፈው ነው እኮ ያልኩህ። ማን ጻፈ ነው እየመለስኩልህ እኮ ያልኩህ። ነው ማን ጻፈው ነው ጥያቄ። እኮ ልነግርህ እኮ ነው። ተረጋጋ እንጂ ማን የገባሁት ጻፈው? ስሙ ሲጀምር ብቻ ምዕራፍ ብቻ ጥያቄ ጥቀስ። ክርስቲያን ክፈትለት። ይህንኛው ቶፒክ ካዋጣችሁ ሽፍት እናድርገው። እሺ የሙሴ መጽሐፍ ማን ጻፈው? ቁርአን ማን ጻፈው? የሚያዋጣ ከሆነ አውል ቤሪዩ በደቂቃ ውስጥ ቀብረህና አልቅሰህ ትሄዳለህ። እኔ መጽሐፍ ቅዱስን ተጠቅሜ ኢንተርናል ኤቪደንስ ተጠቅሜ ያሳያለሁ። ቁርአንህን ተጠቀምና ፈትያን አድርግለት። ትንሿን ሱረቱ ፈትያን የጻፈና ለእናንተ ያስተላለፈላችሁ ማን እንደሆነ አሳየኝ። ስሙን ንገረኝ እስኪ። እቺን የቁርአን ምዕራፍ ማን የጻፈው? የመጀመሪያውን የጻፈው ከሆነ ከፍ ብሏል በጣም እፎይ። ቀጥል። ተረጋግተን እናውራ። ማስረጃ ረጋ በልና አዳምጠኝ እስኪ ቅድሚያ። ቀጥል። ማስረጃ ጥቅስ ጥቀስ። እከሌ የሚባል ሰውዬ ጥቅሱ እዚህ ቦታ ባልና የቁርአን ክፍል ጥቀስ። እኔ በእንደዚህ አይነት መልኩ ማውራት አልወድም። ቅድሚያ ከመግባቴ በፊት ማለት ነው። ማይክ ያዝ በቃ። ጀምስ ተመለስ። ማስረጃ ያላችሁ ተረት ማታወሩ። አይኔ ጥያቄን ለምን አታዳምጠኝም? ቅድሚያ ጥያቄን አዳምጠኝ እስኪ። ቁርአን ከዛ ብሎ እንደዚህ ብሎ እንደዚህ ተረት እንደዚህ መጥቶ እንደዛ ተፈልጦ ተረት ጻፊያንን ቻሌንጅ ልታደርገኝ ሞከርክ አይደለ? መጽሐፍ ቅዱስን ጻፊያንና ሰው ደብል ስታንዳርድ ሳትሆን 30 ሰከንድ አልተናገርኩም እኮ በስነ ስርዓት እኮ። ፈትያን ማን እንደጻፈው ብቻ ንገረን፣ ማስረጃውን ስጠን። ጥቅስ ጥቀስ። ቅድሚያ ኢንተርናል ኤቪደንስ ተጠቀምና አሳየን። ይኸውልህ ለእያንዳንዱ ሱራ አንዳንድ ጸሐፊ የለውም። ቁርአን ከጅብሪል አማካኝነት ለሙሐመድ ወርደዋል። መጀመሪያ ይህንን እናምናለን፣ ተቀበል። ከዛ በኋላ ስለዚህ ተይዟል። ስለዚህ ምን አለ ወዳጃችን፣ ቁርአን ጻፊያቸው እያንዳንዳቸው አይታወቁም። which is ሴጣን ይጻፈው ሴጣን ይጻፈው ቆይ ቁርአን እያንዳንዱ ሱራዎች ጻፊያቸው አይታወቁም። እናመሰግናለን። መረጃ ሊሰጥ ሲል ለምን ትፈራለህ? እኔ ብዙ ጊዜ ከውጭ ያያለሁ። ቆይ መረጃ ታምጣለህ። በየቤተ ክርስቲያኑ ስለሚጣፍ ነው እንደሳቸው። ቆይ አሁን ይኸውልህ ቻሌንጅ የምናደርግህ እኮ አሁን ወደ ጅብሪል ልመጣ ነው። ከዛ ጅብሪልን ደግሞ የላከው አላህ ነው ትለኝ ነው። አላህ ወደ መጀመሪያ ቶፒካችን ቆይ ካሊድ ያንተ ቤት ነው። ህግህን ላክብር፣ ግን አንተ ማዳምጠኝ። ያላወቀው ምን መሰለ፣ ይሄንኛውን ቶፒክ አይደለም እኔ አንተን ተረድቻለሁ። አንተ ገና ለገና መረጃ ላመጣ ስለሆነ ሪጀክት እያደረግህ ነው። ያው ከፍ እናድርገው። ክርስቲያን እና ዝቅ በላ አንተ ክፈትና ማስረጃውን አሳየን። ተረት ሳይሆን ማስረጃውን መክፈት አይጠበቅብኝም። እንዲሁ ነገር አለው። ተረዳኛለህ? ተረት አንሰማም። እኔ ፎይ ነኝ። በመረጃ ነው ማምነው። ያውቃሉ ኦዲየንሶቼ፣ በመረጃ አምናለሁ። ምን ብሎናል? አሁን ቀጥል። መረጃ እባክህ ማስረጃ ክፈት እኮ። ተረጋጋና አላውራ። እኔ ቅድም እንዳልኩ ጭቅጭቅ ስለማልወድ ነው። ምንም ጭቅጭቅ አይደለም። ማስረጃ ነው የተጠየቀው። ማስረጃ ደግሞ ጭቅጭቅ አይደለም። ወዳጃችን ሜቢ ማታውቅ ከሆነ ማስረጃ መጠየቅ ይሄ የብልህነትና የአዋቂዎች ምልክት ነው። ተረት ማውራት ደግሞ የባልቴቶች ቡና ተፈልቶ የሚወራ ነው። ሰው ማስረጃ ክፈት። 114ቱን ሱራ ለእያንዳንዱ 114 ሰው ስጠኝ ነው አንተ የምትለኝ አይደል? አይ ዶንት ኖ ብቻ ሁለትም ሶስትም ሱራ ጽፈው ከሆነ ማስረጃውን ብቻ ይሄው ይሄንን የጻፈው ከሌ ነው የሚል ከቁርአን ላይ ማስረጃ ስጠኝ። ሲጀመር ቁርአንን ይኸውልህ ሰው አልጻፈውም። አንደኛ ይሄንን ተቀበል። ታንክ ዩ። እኛ ቁርአንን ሰው ጽፏል አንልም።
ስለዚህ አጋንንት ሴጣን ጽፎት ሊሆን ይችላል። እናመሰግናለን። ላሚቱ አጽፋው ሊሆን ይችላል። ቆይ ጨረስን እኮ አንድ ፐርሚስ ምን ሰራልን? ቁርአንን ሰው አልጻፈውም። ስለዚህ አጋንንት ጽፎት ሊሆን ይችላል። ኧረ አዳምጠኝ። ቁርአን የሰው እጅ አይደለም፣ የሰው ቃል አይደለም። ወንጌል ከአምላክ ዘንድ ወርዶ እነ ማርቆስ እና ዮሐንስ በራሳቸው አመለካከት ቀይረው ቢጽፉትም ቁርአን ግን ከነዚህ አይነት ካሊድ እኔ ማን ቃል ነው ብዬ አልጠየቅኩህም። ማን ጻፈው ብዬ ነው የጠየቅኩት። ሰዎች አይደሉም የጻፉት አለኝ። ስለዚህ አጋንንቶች ጽፈውት ሊሆን ይችላል። ሱራ 72 እንክፈትለት። የአጋንንቶች ምዕራፍ አለ። ለምሳሌ አጋንንቶች ያንን ምዕራፍ ጽፈውት ሊሆን ይችላል። ቅድም እንዳልኳችሁ የላሞች ምዕራፍ አለ። ላሞቹ ተሰባስበው ጽፈውት ሊሆን ይችላል። ማስረጃ ሰዎች ታልሆኑ ቁርአንን የጻፉት እጃችን ላይ ወረቀቱን እንደዚህ ዘን እያየ ነው። ሰዎች አይደለም የጻፉት። የልጅ ወሬህን አቁም። ምናምን እንደ ልጅ አናውራ። አዋቂ ነህ፣ መንፈሳዊ ሰው ነህ አይደል? ክርስቲያን ክፈትለት። የልጅ ወሬ ላይ መሰለ። እኔ አይደለሁም ያልኩት ቁርአኑ ነው ያለ እኮ። አዳም እስኪ ቅድሚያ አዳም። አሁን ሁሉም ለማዳመጥ ዝግጁ አሉንክ። ቆይ የላሞች ምዕራፍ ማለት የልጅ ወሬ የሚያስብል ከሆነ በቀራ ማለት ምን ማለት ነው? አልበቀራ ማለት ምን ማለት ነው? ለምን ላም ተባለ ልትለኝ ነው? ለምን ላም ተባለ ልትለኝ ነው? አልወጣኝም። ምክንያቱም ለምን የሚባል እኔ የላሞች ምዕራፍ ስል የልጅ ወሬ ብለህ የምትለው ቁርአን ይሄ የህፃናት ወሬ ነው ማለት ነው? ላሞች ጻፉት ስላልክ ነው። ላሞች ጻፉት አይባልም። እንደ ልጅ አረከው ብዬ ነው ውይይቱ። መንፈሳዊ ሰው ከሆነን ረጋ እንበል ነው ቅድሚያ የኔ ሀሳብ። እኔ እስልምና ስለሚያስገድደኝ ነው ረጋ ብዬ እንዳወራህ እስልምና ስለሚያስገድደኝ ነው። አንተ ግን አትቆጣ። መቼ ተቆጣው? ጨረስን እኮ። የቁርአን ጻፊዎች አይታወቁም ማለት ነው። እናንተ ደን ሰዎች አይደሉም ማለት ይታወቃል። በነብዩ መሐመድ ዘመን ቁርአን አልተጻፈም። አዳምጣኛል። በነብዩ ዘመን ቁርአን ተሸምድዷል። ከዛ በኋላ ሁለተኛው የመጀመሪያው ኸሊፋ አዳምጥ እስኪ። ያው ከፍ አደረኩ ነው ዝቅ ብዬ ማስረጃ አልተጻፈም አልኩ እኮ። ምንም ማስረጃ ይጠብቃል። በነብዩ ጊዜ ቁርአኖች እንዳለ ተሸምድደዋል። ከዛ አልተጻፈም፣ ምንም አልተጻፈም የሚል ማስረጃ ዘመን አልተጻፈም። ሁለት የመጀመሪያው ኸሊፋ ከነብዩ ሞት በኋላ አቡበከር ሲጠቃ ማስረጃ አስጠኝ። አልተጻፈም። ማስረጃ ያስፈልገውም አልተጻፈም። ኦኬ ታንክ ዩ። አሁንም ምን ነው ፈራው ፋላሲ። ቆይ አዳምጥ። ቀደም ምን ብሎናል? ቁርአን በሰዎች አልተጻፈም ብሎናል። ልብ በሉ። ከአሁን በኋላ ከዚህ በኋላ የምትለው ነገር ሰዎች ጻፉት ካርከኝ። ለምንድን ነው የፈራው? ለምን እንዳወራ ፈራህ? እያጠራን እንድንሄድ ለምን እንዳወራ ፈራህ? ይሄን ብቻ ንገረኝ እሺ፣ ልረዳ። ቀጥልሽ። ለምን ፈራለሁ እኮ? ካልፈራህ እንዳወራ ካልፈራህ አታቋርጠኛ። ቀጥልሽ። ምክንያት እኔ እስልምና ያዘኛል ረጋ ብዬ እንዳወራ ቶኔን ዝቅ አድርጌ። አንተ ግን በእያንዳንዱ ቃል ክርክር ራሱ አይፈቅድልህም እስልምና። ነው ሳውን ቶፒኩ ላይ አይፈቅድልህም። ሱራ 18 23 ላይ ሱራ 5 101 ላይ አይፈቅድልህም። ሐዲስ ጋር ከገባን ደግሞ ዘወረስት ነው የሚሆንብህ። አሁን ይመስለኛል። ኦኬ ኖ ቤቢ ክርስቲያን ምድር የከፈትነው ትንሽ ተወኝና ክርስቲያን ይቅርታ፣ ከክርስቲያን ላውራ። ያ ቁርአን አልተጻፈም የሚለውን ቆይ ቅድሚያ መረጃውን ያምጣ። እሱ አልተጻፈም ስላለ የተጻፈ እሱንማ በቃ እሱንማ አይውልህ። በጣም እኮ ሀሳብ ገና ላወራ ስለ ሀሳብ እየቀማኸኝ 20 ጊዜ ይሆናል የተመላለስኩት እየጀመርኩ እያቆምኩ። ቀጥል። ማስረጃ የለህም። ከክርስቲያን ላውራ። አንተ ሚውት አድርግልኛ እንዴ። እሺ ቀጥል። ታደርግልኛለህ? እባክህ እንዳትገባ መሀል ላይ እኮ ስለተቅለሰለስክ መረጃ ይሆንም። እሺ መቅለስለስ መረጃ ይሆንም። እሺ ክርስቲያን ካንተ ላውራ። የመረጃውን ጉዳይ ይቅርና አንድ ጥያቄ ብቻ እንድጠይቅህ ፍቀድልኝ። ያው መቼስ መማማር ነው አይደል? መማማር ከሆነ አንድ ጥያቄ ልጠይቅህ። ቁርአን በነብዩ የትም ብትሆን ላይ ጥያቄ ስትጠይቀው ስታስተምረው ወደ ክርስትና ወይም ደግሞ እውነተኛ መንገድ እንደሆነ የተወሰነ የገለጽክለት ነገር ነበርና እዛ ላይ አንድ ጥያቄ ልጠይቅህ ነበር። አሁን አንድ ጊዜ ቁርአን በሙሐመድ ጊዜ ተጽፏል ወይስ አልተጻፈም?
አልተጻፈም አልኩ። እሱን እኮ ለእፎይ ነገርኩት። ለዛ ደግሞ መረጃ አያስፈልግም። ቁርአን የተጻፈው እዚህ ጋር እየዋሸች ነው፣ እየቀጠፈች ነው። አንድ ጊዜ ና the verse of stoning and breastfeeding of an adult 10 times was revealed and the paper was with my under my pillow አይሻ ምን እያለች ነው? የጡት ማጥባትና የመውገር ከቁርአን ወርዶ ነበረ፣ እሱም ወረቀቱ ደግሞ ትራሴ ስር ነበር አለች። ኦኬ ምን ይሰራ ነበር? when the message died ሙሐመድ ሲሞት we were preoccupied with days ሙሐመድ ሲሞት በአሟሟቱ እጅግ ተጠምደን ነበር፣ ጊዜ አልነበረንም። እሺ ልመልስልህ፣ ችግር የለውም ልመልስልህ። ኤቲት ከዛ በኋላ ፍየሉ አመጣችና በላ። አታስረዳኝ፣ አውቀዋለሁ፣ ሐዲሱን አውቀዋለሁ፣ አታስረዳኝ። ይሄ ተጽፎ ነው ተሸምድዶ፣ አንድ ጊዜ ተጽፎ ነው ተሸምድዶ፣ ተጽፎ ነው። ይኸውልህ መልሱን ልስጥህ። የቁርአን አጻጻፍ ለሁለት ይከፈላል። አሁን ባለበት በጥራዝ መልኩ ወደ 30 ጁዝ ተቀይሮ የተጻፈበት አጻጻፍና በተለያዩ ነገራቶች ተጽፎ የተቀመጠበት ሁኔታ ነበር። በመጀመሪያ አልተጻፈም ነበር ያለው። ይሄ የእስልምናን ዲሌማ ይውልን ባይዘው የቁርአን ጻፊ ክርስቲያን ሆኗል። ለምሳሌ ሳሂህ ቡኻሪ 36:17 ላይ ሆን ብዬ ነበር የጠየኩ። ቅድም በቀራማ ነበር የጻፈው ያልኩት፣ ሆን ብዬ ነበር ሰዎች አልጻፉትም ብሎ ነበረ። ቡኻሪ 36:17ን ክፈተው። በቀራን ሲጽፍ የነበረ ሲያነብ የነበረ ለምሳሌ እንትን ቁርአንን ሲጽፍ የነበረ ክርስቲያን ሆኗል። ሙሐመድ እኔ ከጻፍኩለት ውጪ ምንም ያውቀው ነገር የለም ብሎ ወደ ክርስትና መጥቷል። ቁርአንን የጻፈለት እንኳን የፈለገውን ሐሳብ ክርስቲያን ነበር ማውራት የፈለኩት። እፎይ በጣም ስለምታቋርጠኝ ሳወራ ማስረጃ ምንም እያመጣ አይደለም እኮ። ተረት ተረት ደግሞ እኛ አንሰማም። እኛ በማስረጃ ምናምን ነው። ይሄ ተረት ተረት ላይ መስጊድ ላይ ብቻ የሚሰራው። ክርስቲያኖች ፊት ሲቀርቡ ማስረጃ ቤታችሁ እንደምንቀጥፉት እኛ ጋር ደግሞ እንዳቀጥፉ፣ ቤታችሁ አረብኛ እንደምትደበቁት እኛ ጋር እንዳትደበቁ፣ ቤታችሁ ተረት ተረት እንደምታወሩ እኛ ጋር ተረት ተረት አታውሩ። ማስረጃ እዚህ ጋር ምን ይላል? የቁርአን አጻጻፍ ለሁለት ይከፈላል ብያለሁ። አዳምጥ። ሰዎች አልጻፉትም ብለህ ነው እንትን ያልከው። There was a Christian who impressed Islam and I read Surah Al-Baqarah። እዚህ በጥራዝ መልኩ መጻፍና አዳምጥ እስኪ። በቃ ከታችሁን አንደኛ ቶፒኩን በጣም ነው ሽፍት ያደረከው። ሁለተኛ ደግሞ ምንም የምታውቀው ነገር የለም። and he used to write for the prophet ምን ያደርግ ነበር ይላል? he used to write for the prophet ለነብዩ ይጽፍለት ነበር። ምንን? ቁርአንን። later on he returned to Christianity again and he used to say Muhammad knows nothing but what I have written for him። በኋላ ምን ሆነ? ወደ ክርስትና ተመለሰ፣ ወደ ክርስትና መጣ። ከዛ ምን አለ? ሙሐመድ እኔ ቁርአንን ተጻፍኩለት ቁጪ ምንም ማያቅ ሰውዬ ነው ብሎ አለ። ለሙሐመድ መጽሐፍ ሲጽፍለት የነበረው ቁርአንን ሲጽፍለት የነበረው ሰውዬ ወደ ክርስትና መጣ። ታሪኩ ሰፊ ነው። መጨረሻ ላይ ይሞታል። ሞቶ ምድር ተፋችሁ እያለ ራሳቸው ቆፍረው እንዳወጡት ነው እንትን የሚለው። ኤኒዌይስ ወደ ቶፒካችን ባክ እናደርግ። ቶፒኩን ሽፍት አድርጎብናል። እሺ እፎይ ጥያቄና መልሳለኝ። እሺ ቀጥል። ቁርአን ከሰማይ ነው የወረደው ለነብያችን ሙሐመድ ሰለላሁ ዐለይሂ ወሰለም አላህ አወረደላቸው። በምን እንዴ? በአረበኛ ብቻ። አዳምጠኝ የትም ይሄ እኮ እምነት ነው አውቃለሁ። አታዳምጥም እኮ። አዳምጥና ጥፋት ካለ ታርመኛለህ። አዳምጠኝ ልናገር። ቁርአን በአረበኛ ወረደላቸው። በአረበኛ ወረደ፣ ለኡመቱ እንዲዳረስ ተባለ። በአረበኛ ከሰጠ ከዛ በኋላ ምንድነው የእናንተ ክርስቲያን በምን ጻፈው? በእንግሊዘኛ ይፈልግ፣ በአረበኛ ይፈልግ፣ ተባዛ ነው። ሁለተኛ የእናንተ ጌታ ስንት ነው? ስንት ጌታ ነው የምታመልኩት? አንዴ ስንት ጌታ ነው የምታመልኩት? ጎንደር አለ፣ ጎጃም አለ፣ አፋር አለ፣ በየሀገሩ የእናንተ ጌታ ያለው። አሁን ምሳሌ አዳምጠኛ ልናገር፣ እድል ስጠኝ። እሺ ቀጥል። ስንት ጌታ ነው ያላችሁ እናንተ? እሺ እኛ አንድ አላህ ብቻ ነው የምናመልከው። አዳምጠኝ። አንድ ጌታ ብቻ ነው የምናመልከው እኛ። አሁን እናንተ ስንት ጌታ ነው የምታመልኩት? አሁን ምሳሌ ማይካዝ። እሺ
ማይክ ያዝ ማይክ ለምን ይዛል? ምን ያደርግልኛል? አዳምጣ እኮ ማይክ ያዝና አዳምጥ። ጥያቄ ጠየቀን። እሺ ማይክ ያዝና ጥያቄህን ታዳምጣለህ ማለት ነው። ወንድማችን ምንድነው እሱ ስንት ጌታ አለ ለሚለው ኤፌሶን ምዕራፍ 1 ላይ ምዕራፍ 4 ቁጥር 5 ላይ አንድ ጌታ፣ አንዲት ሃይማኖት፣ አንዲት ጥምቀት ይላል። ጌታችን አንድ ነው። አንድ ጌታ ነው ያለን። ብዙ ጌቶች የሉም። አንድ ጌታ አለ። አንድ ጌታ ነው ያለው። የጌቶች ጌታ፣ የነገስታት ንጉስ፣ የአማልክት አምላክ አንድ የምናመልከው ጌታ አለ። ሰው ስንት ነው? መዝሙረ ዳዊት ምዕራፍ 139 ባልሳሳት ቁጥር 6 ወይንም ደግሞ 32 ቁጥር 6 ላይ እግዚአብሔር በሁሉ የሞላ ነው። በሁሉ የሞላ በሁሉ ያለ ነው። በሁሉ ቦታ ያለ ነው። ስለዚህ ጎጃም፣ ጎንደር ምናምን የሚመለከው ያ አንዱ አምላክ ነው። ያ አንዱ ጌታ ነው። በሁሉ ቦታ ያለ ነው። ቁርአን የወረደው በአረብኛ ነው። እናንተ ደግሞ የእናንተ መጽሐፍ በእንግሊዝኛ በአማርኛ በተለያየ ያደረጋችሁት አለ። ትንቢተ ኢዩኤል ላይ ምዕራፍ 2 ቁጥር 28 ላይ እነሆ መንፈሴን በስጋ ለባሽ ላይ ሁሉ አኖራለሁ፣ ሴቶችና ወንዶች ልጆቻችሁ ትንቢት እንደሚናገሩ ራእይ እንደሚያዩ ይናገራል። ይሄ መንፈስ በክርስቶስ ባረገ በአርባኛው ላይ በሐዋርያት ሥራ ምዕራፍ 2 ቁጥር 4 ወይም 6 አካባቢ ላይ ካያችሁ በበዓለ ሀምሳ ላይ ሐዋርያቶች በተሰበሰቡበት ላይ እግዚአብሔር መንፈሱ በሐዋርያቶቹ ላይ ባረፈ ሰዓት በተለያየ ቋንቋ ልሳን መናገር ቻሉ። በተለያየ ቋንቋ ልሳን ተናገሩ፣ መንፈስ ቅዱስ በእነሱ ላይ ሲያርፍ። ከዛ ክርስቶስ አስቀድሞ በማቴዎስ ወንጌል ምዕራፍ 28 ቁጥር 19 እስከ 20 ላይ ምን ብሏቸው ነበረ? ወንጌል ለዓለም ስበኩ ብሏቸው ነበረ። ሂዱ ወደ በአብ በወልድ መንፈስ ቅዱስ ስም እያጠመቃችሁ አሕዛብን ደቀ መዛሙርት ያድርጓቸው፣ እኔም እስከ ዓለም ፍጻሜ ድረስ ከእናንተ ጋር ነኝ። ከእናንተ ጋር ሲል በሁሉ ቦታ የሞላ በሁሉ ጋር ያለ፣ እነሱም ወደ ዓለም አሕዛብን ለማስተማር እንዲሄዱ አዘዛቸው ማለት ነው። ቋንቋ፣ ስለዚህ የተለያየ ቋንቋ እንዲናገሩ ምን ሰጣቸው ማለት ነው? ስልጣንን ሰጣቸው። ስለዚህ በሁሉ ቋንቋ ወንጌል ለፍጥረት መሰበክ ግድ ይለዋልና። ምክንያቱም ትንቢተ ኢሳይያስ ምዕራፍ 49 ቁጥር 6 ላይ መድኃኒት ክርስቶስ ለዓለም ሁሉ እንደሚሆን ለአሕዛብ ሁሉ እንደሚሆን ትንቢት ተነግሮ ነበረ። ይህም መድኃኒት ደግሞ ክርስቶስ ኢየሱስ ማለት ነው። ማቴዎስ ወንጌል ምዕራፍ 2 ሉቃስ ወንጌል ምዕራፍ 1 ላይ ክርስቶስ ተወልዶ በስጋ መድኃኒት እንደሆነ ተሰብኳል፣ ተረጋግጧልም ማለት ነው። ስለዚህ ይህንን አድርጎታል። ስለዚህ ኃይልን በኢየሩሳሌም ከተቀበሉ በኋላ እስከ ምድር ዳርቻ ሁሉ ምስክሮች እንዲሆኑ በሐዋርያት ሥራ ምዕራፍ 1 ላይ ቁጥር 8 ላይ ክርስቶስ ነግሯቸዋል። እስከ ድረስ አልኩህ፣ እስከ ዓለም ዳርቻ። እስከ ዓለም ዳርቻ ስትሄድ ደግሞ የተለያየ ቋንቋ የሚናገሩ አሉና በዛ ቋንቋ ሊሰበኩ ሊያስተምሩ ይገባቸዋልና በተለያየ ቋንቋ መማር ግድ ይላቸዋል። የግዴታ አረብኛ ብቻ የሚል እኛ ጋር አይሰራም። እናንተ ጋር ግን አይ ቲንክ ሱራ 43 ቁጥር 3 ወይም 2 አካባቢ ላይ ቁርአን እሱ ግልጽ አረብኛ ብቻ ነው ይለዋል። ሱራ 14 ቁጥር 4 ላይ ሙሐመድ የተላከው በመካና በዛ ዙሪያ ያሉ በገዛ ቋንቋው ሊያብራራላቸው ብቻ። በየትኛው ቋንቋ? በአረብኛ። ከመልእክተኛ ማናቸውንም ለእነርሱ ያብራራላቸው ዘንድ ከገዛ ቋንቋቸው እንጂ አላክንም ስለሚል ማለት ነው። በገዛ ቋንቋቸው ብቻ እንዲያብራራ ነው የታዘዘው። የእኛ አምላክ ግን አረብኛ ላይ ብቻ ሳይሆን የሚሰማው ማንኛውንም ቋንቋ መናገር ይችላልና አምላካችን በየትኛውም ቋንቋ ብንጸልይ፣ ብናመሰግነው፣ ብንማር አይከለክለንምና እኛ በየትኛውም ቋንቋ ይረዳናል። የእናንተ ግን ከአረብኛ ውጭ ከሆነ መስማት ስለማይችል በአረብኛ ቋንቋ ብቻ እንዲያብራራላችሁ ሱራ 14 ላይ ስለታዘዛችሁ ለዛ ነው ልዩነታችን። ለዚህ ነው ሱራ 43 ቁጥር 3 ላይ ስንትና የተከፈትከው እኛ ታውቁ ዘንድ አረብኛ ቁርአን ሲሆን በእርግጥ አወረድ ነው። 43:3ን ክፈትልኝ። ተመሳሳይ ነው አክቹዋሊ ይመስለኛል። እኛ ታውቁ ዘንድ አረብኛ ቋንቋን አደረግ ነው። ስለዚህ ከአረብኛ ውጭ የሚያውቀው ነገር የለም፣ አረብኛ ነው። የእኛ አምላክ ግን በሁሉ ቋንቋ የሚሰማ ነው። ከዛ አንጻር ነው። ስለዚህ ወደ ቶፒካችን ባክ እናደርግና ሌላ ጥያቄ የጠየቀኛል ያልመለስኩለት ክርስቲያን የምታስታውሰኝ?
በቃ እነዚህ ነው እየጠየቀኝ የነበረው። እሺ የእናንተ ጌታ ይናገራል? በሚገባ ይናገራል። ማቴዎስ ወንጌል የኛ ጌታ በቁርአን ነው የሚናገረው። የኛ ጌታ በቁርአን ነው የሚናገረው። እናንተ እንዴት ነው የሚናገረው? አሁን ምሳሌ እፎይ አንተ ልኮህ ነው የመጣኸው። አሁን ምሳሌ የእናንተ ከተናገረ አንተ እንድታስተምር ልኮህ ነው። አሁን አንተ እኮ አዳምጥሽ እንድትሰብክ የኛ አምላክ አብረውና ያለው ቆይ ቀደም ምን ብያለሁኝ ሰምታኝ ከሆነ የኛ አምላክ እንደናንተ ከአርሽ በላይ ቁጭ ያለ የሆነ ጉዝ ነገር አይደለም። የኛ አምላክ በሁሉ ቦታ ያለ በሁሉ ያለ ቆይ ጉዝ አይደለም እንደናንተ ወይንም በጣውላ የተሰራ በየቤተ ክርስቲያኑ በየበሩ የሚሳምና በየኪስ የሚገባ አይደለም። የኛ ጌታ አይገርምም? እውነት ለምን ጉዝ ትላለህ? የእናንተ ጌታ እኮ በጣውላ በጣውላ የሚሳም አይ ወደ ስሜት አትግቡ፣ ወደ ስሜታዊነት አትግቡ። ለምን ጉዝ ለምን ይላል? ተረጋጋ። እኔ ስሜቱን የገለጸው ልክ ነው። እፎይ ልክ ነው ሊል ይችላል። አንተ ግን አሁን ስሜታዊ የሆንክ ነው። ቶ ኤርዌስ ሜቢ ለአዝበለኩም ያለው ለዚህ አዳምጥ ቆይ ሜቢ ኤርዌስ የኛ አምላክ ይናገራል ስንል ይሰማል። የእናንተ አምላክስ የተናገረበት አላህ አለ ወይ ብለን ስንጠይቅ ከምን አንጻር ነው? ልብ በል። ሙሐመድ ከነገረህ ውጪ አላህ ለመኖሩ ምንድነው ምስክራችሁ ነው? የዋና ቻሌንጃችን የኛ ኦኬ አላህ እንዲህ ነው፣ አላህ አምላክ ነው፣ አላህ እንደዚህ ነው ብሎ ቁርአን ነገራችሁ ሙሐመድ። ከሙሐመድ ውጪ ግን ማስረጃ አላችሁ ወይ ነው? እኛ የተለያዩ ማስረጃዎች አሉን። ለምሳሌ ማቴዎስ ወንጌል አንድ መጽሐፍ ነው ልክ እንደ ቁርአን። ሉቃስ ወንጌል አንድ መጽሐፍ ነው ልክ እንደ ቁርአን። ቆይ አንዴ እፎይ መጽሐፍ በመጽሐፉ ሳይሆን መጽሐፍ አሁን የእናንተ ቤተክርስቲያኗ በየቦታው ትጽፋለች፣ በየቦታው ታሰራጫለች። የኛ ደግሞ አንድ ቁርአን ነው የወረደው። ያንን ቁርአን በዛው በአረበኛ ነው ምንኛ የኛ እንትን ታዳም መጽሐፍ ቅዱስ ቆይ አንዴ ሀጂ መንሱር ተራ ጠብቁ። አዎ መጽሐፍ ቅዱስ ይተረጎማል። ቅድም እሱን የመለስኩልህ መስሎኝ ነበር። እስካልገባ ልድገምልህ። መጽሐፍ ቅዱስ አዎ ይተረጎማል። ምክንያቱም ወንጌል ለፍጥረታት መሰበክ አለበት፣ መማር ስላለባቸው፣ ለወንጌል ለፍጥረታት መዳን ስላለባቸው በአረብኛ ቋንቋ የተደበቀ አይደለም። የኛ አምላክ በአንድ ቋንቋ ብቻ ሳይሆን የሚሰማው ማንኛውንም ቋንቋ ስለሚሰማ ሰዎች ይድኑ ዘንድ እንደው ያልተተረጎመ ሌላ ቋንቋ አሁንም ካለ ለነሱ ይተረጎምላቸዋል፣ ይጻፍላቸዋል፣ እንዲሰሙት እንዲድኑ አምላካቸውም በቋንቋቸው በሚችሉት ኦሮምኛ ከሆነ በኦሮምኛ፣ ትግርኛ ከሆነ በትግርኛ፣ አማርኛ ከሆነ በአማርኛ፣ ጉራግኛ ከሆነ በጉራግኛ ይተረጎማል፣ ይጻፋል፣ መጽሐፉ ይተረጎማል። ሰው ምንድነው ችግሩ? ይሄ ታዲያ አምላክን በቋንቋ ማምለክ ችግር አለብህ ማለት ነው ወይንስ በማታቀው ቋንቋ ማታቀውን ጣዖት ይሁን ሴጣን ይሁን ዝም ብለህ በተነገረ ዝም ብለህ መከተል ነው የፈለግከው? ይሄን በማታቀው ቋንቋ አምልከው ተብለህ የተባልከው አካል አንድ ሰው ከነገረህ ውጪ ማስረጃህ ምንድነው? ያ አካል አምላክ ለመሆኑ ምንድነው ማስረጃህ? በህይወት ለመኖሩ እውነት ድምፁን አሰምቷል ወይ? ሙሐመድ ከነገረህ ውጪ አላህ የሚባል አካል አለ ድምፁን አሰምቷል ያለህ አለ ወይ? ማስረጃ ነው የጠየቅንህ። የትም ኑር ይኸው የኛ ጌታ አላህ ሱብሓነሁ ወተዓላ ሁሉንም ቋንቋ የፈጠረ ጌታ ነው። ገብቶሃል? የኛ ቁርአን ኦሮሞ፣ ትግሬ፣ አማራ ማንኛውም የሚቀራው ነው። አረበኛ ይማራል። የእናንተ ግን አንዴ እንትና ይጠፋዋል። በየቦታው ነው የሚጻፈው። ለምን? በአማርኛ ነው የሚጻፈው። የእናንተ በአማርኛ ነው የወረደው። በቃ እኛ የአረቦች ገረድ አይደለንም። በቋንቋችን አዎ ተጽፎ እናነባለን። በሚገባን ቋንቋ እንማራለን። በማይገባን ቋንቋ ግዴታ እንገደድም። እኛ በማናውቀው ቋንቋ ሸምድደን ከዛ ወዲያ እሱን እንሸመድዳለን። ምን እንደሆነ ትርጉሙን ሳናቅ እሱን በማነብነብ አንኖርም።